ግዴታ ከኔ እጅ ቆየት አለባቸው ሲልም ለዓለም ገልጾላታል። ዓለም ከወትሮ በተለየ ዛሬ አጋቹን እየተደራደረችው ነው። ሆኖም 23 ሚሊዮን ብር የምታገኝ ከሆነ 4,000 ነው የወር ደመወዜን እሱን ስጠኝና ለእማዬ ልላክላት ስትልም ለእናቷ አሁን በእገታ ላይ ስለቆየች ግዴታ መላክ እንዳለባትም እያስረዳችው ነው። አጋቹም የመጀመሪያዋ ታጋች በእገታ ላይ ሆና ገንዘብ ያገኘች እያለም ሲሳለቅባት ነበረ። የእናት ግፍ ክፍል 29 ምን አዲስ ነገር አለ? በዛሬው ክፍል እንደተለመደው በጣም የሚገራርሙ አዳዲስ ነገሮች አሉ። የወዲት ጉዲት ተንኮሏን ነቂ ብሎባታል። ወንድዬ ከወትሮ በተለየ ዛሬ እያስጨንቃት ነው። ወንድሟ ዓለምን ማገታቸውን ሰምቶ የእናንተ ክፋት ይኸው እዚህ ቤት እንድመጣ አደረገኝ ይላታል። እንግዲህ ከምትኖርበት ከባሏ ቤተሰቦች ድረስ በመምጣትም እህቱ የወዲትን ተጋፍጧታል። ጭቅጭቃቸውም እየደራ መጥቷል። ገና ለገና በጥይቃ የመጣው በናፍቆት ሳይሆን ክፋቷን ለማጋለጥ ነበረ። በባለፈው ክፍል ወንድወሰን ለምን ሆስፒታል አንሄድም? የልጅን ሁኔታ አስመርምሬ ማወቅ የአባትነት ግዴታ ነው እያለ የወዲትን እያስጨነቃት ነው። የወዲት በፍጹም ወደ ሆስፒታል አልሄድም አለችው። ሆኖም እሱም ትሄጃለሽ እያለ እየተከራከራት ነው። ስለዚህ እኔን አልፈለገኝም ማለት ነው? ከእኔ በፊት ልጁን አስቀድመሃል። ለጤንነቴ ካሰብክ ለምንድን ነው እንዲሄድ የምታስገድደኝ? አርገዜን እንደሆነ እኔ ላረጋግጥልህ እችላለሁኝ። ለምን ትጠራጠረኛለህ? ወዘተረፈ ብዙ ነገሮች እየደረደረች ነው። ወንድወሰን ሆስፒታል ካልወሰድኩሽ በማለት ፍጥጥ ብሎባታል። ልቧን ሲያቅለሸልሻትና ሁኔታውን መቆጣጠር እንዳቃታት ለማስመሰል እየሞከረች ነው። ወንድወሰንም ልብሽ የሚያቅለሸልሽሽ ሁሉንም ነገር መመርመር ይኖርብሻል በማለት ፍጥጥ ይልባታል። እሷም በፍጹም አንተ የሆስፒታሉን ነገር ስታነሳ ነው ይኸው ህመሜ የተነሳብኝ፣ እባክህን ተወኝ ያለችም ተማጸነችው። በዚህ ሁኔታ እየተጨቃጨቁ የወንድወሰን እናት መጡ። ወንድወሰን እናት ልጅ ምን እያልካት ነው ትለዋለች። ሆስፒታል እንድትሄድና ማስመርመር ስለምፈልግ እንሂድ እያልኳት ነው ይላል። ይህኔ እናትም በሚገባ አዎ ሆስፒታልማ ለሁላችሁም ወሳኝ ነው። ምን ነው የወንድወሰን እናት እኔ መሄድ አልፈልግም፣ አሁን እያቅለሸለሸኝ ነው፣ ለምን አታምረኝም ሲሉ የወንድወሰን እናትን መጨቃጨቅ ይጀምራሉ። ታዲያ እናቱም በተመሳሳይ መንገድ ለአንቺም ሆነ ለልጅሽ ጤንነት ሲባል ግዴታ ሆስፒታል ያስፈልጋል፣ ተነሽና ተመርምረሽ መምጣት ይኖርብሻል በማለትም እናቷ ተጨምራ የወዲትን ታስጨንቃ ገብታለች። ታዲያ በስከ መጨረሻም ልቤ ተቅለሸለሸ አቃተኝ ስትል ዳማከሴ በጥብጠው እስኪን ጠጨው እንዲረጋጋልሽ ለጽንሱም ላንቺም ለሁሉም ወሳኝ ነው በማለት ይሰጧታል። ወንድወሰን እናት የበኋላ ታሪካቸውን ማስታወስ ይጀምራሉ። ታስታውሻለሽ? እኔ በጣም በጠና ታምሜ ይባስ ብሎ እንድሞት ሌላ መርዝ ነበር የሰጠሽኝ በማለትም ለዮዲት ይነግሯታል። ዮዲት እናማዬ እየተበቀሉኝ ነው፣ አሁንስ መርዝ ነው እንዴ በጥብጠው የሰጡኝ ይላሉ። አዎ በሚገባ መርዝ ነው የበጠበጥኩት ካሉ በኋላ እኔ እንዳንቺ አይደለሁም፣ ዳማከሴን የሰጠውሽ ጠጪው ለጤንነትሽ ጥሩ ስለሆነ በማለትም እሳቸው እንደ ዮዲት ክፉ እንዳልሆንም ይገልጹላታል። ዓለም ከማገሻ ቦታው ዛሬ ከአጋቹ ጋር ክፉኛ እየተጨቃጨቀች ነው። ይኸውም እንግዲህ አጋቹ መልካም ሰው ከመሆኑ የተነሳ ዓለም ራበኝ ባለች ቁጥር ምግብ ይሰጣታል። አግቼ ካገኘሁት ገንዘብ ኪሳራ ነው እንጂ ትርፍ አላገኘው፣ ምክንያቱም 10 ነው ምግብ የምትዩ ሲላትም ያስጨንቃታል። ዓለም በእርግጥ ጭንቀቴ ነው ምግብ የሚያሰኘኝ፣ ስለዚህ ግዴታ በየ30 ደቂቃዎቹ ልዩነት መስጠት አለብህ ትለዋለች። ደግሞም እዚህ ቤት እንድታገት እስካደረገኝ ድረስ ምግብ ስጠይቅ መስጠት ግዴታችሁ ነው ስትልም አጋቾችን አስጨንቃቸዋለች። የዓለም ነገር ፈገግ ያስብላል። ብዙ ጊዜ ታጋቾች በላይ ላይ ቀዝቃዛዋ እየተቸለሰባቸው አይናቸው እንዳያዩ ተጨፍነው ብቻ ብዙ ነገር ሲንገላቱ እናያለን። የዓለም እገታ ግን ትንሽ ያዝናና ነበረ። አጋቾቹ ከዓለም ጋር ምስጢረኛ መሆናቸውን ተከትሎ ያለችበት ሁኔታ ምቾት የሰጣትም ይመስላል። ታዲያ አሁን ለምን የወር ደመወዜን አትሰጠኝም? እዛ ቤት እየሰራው ሳለ 4,000 ብር ይከፍሉኝ ነበረ፣ እናንተ ስጡኝና ለእናቴ ልላክላት ስትልም ጠይቀዋለች። ሆኖም ቤተሰቦችሽን 4,000 ብር ልከሽ ምን ያደርግላቸዋል ይላል። የሚገርም ነገር በረከት ከነሱ ጋር ነው። 4,000 ብር ቢላክላቸው 40 አድርጎ የሚመግብ አምላክ አላቸው። እናም 4,000 ብር ለነሱ በጣም ብዙ ነው ስትልም ለአጋቹ ገልጻለታለች። ታዲያ እሱም እንዴት አንቺን በተንከባከብኩ ደሞዝ ልከፍልሽ እችላለሁ ሲልም ከዓለም ጋር ተከራክሯል።
አለምም 23 ሚሊዮን ብር እንድታገኝ እድሉን አመቻችቼልሃለሁ። ታዲያ 23 ሚሊዮን ብር ያገኘ አጋች 4000 ብር ቢከፍል ምንድነው ነውሩ ስትል ጠይቀዋለች። ታዲያ በዚህ ምክንያት አጋቹ 4000 ብር ሊሰጣት የተስማማ ይመስላል። ምንም እንኳን 23 ሚሊዮን ብሩ እጁ ባይገባም እንደሚያገኝ ግን እርግጠኛ ነው። ሆኖም በወይዘሮ ወርቅ የወሰደው እርምጃ ፍታቸውና ቤቱን ሽጠው ይሰጠዋል። በዚህ መንገድ እርሳቸውን እድሜ ልካቸውን እንኳን ብታግት ገንዘቡን አታገኝም ስትልም ለአጋቹ ገልጻለታለች። የወዲት ወንድምም የወዲት የምትገኝበት ቤት ፍለጋ ሄዷል። ምክንያቱም እናቱን ሲፈልግ ቆይቷል፣ ሊያገኛት አልቻለም። ስለዚህ የወዲትን መጠየቅ ነበረበት። ምን ልታደርግ መጣህ ስትልም ጠይቀዋለች። እማዬ ጠፍታኛለች እና እሷን ፍለጋ የወጣሁት አለ። እሷም ስለ እናቴ የማውቀው ነገር የለም፣ ምክንያቱም ትታቸው እንደሄድክ ነው ወደዚህ የመጣው ስትልም እንግዲህ እናቷ በእገታ ላይ መሆኑን ሸምጥተዋለች። ለዛውም ለገዛ ወንድሟ። የወዲት በእናቷ የምትጨክን በጣም ክፉ ሴት ናት። ምክንያቱም ራሷን ነጻ ካወጣች በኋላ በእሷ ትክ እናቷ ተተክታ ፈተናውን እያየች ነው። እሷ ቦታ ተተክተው መዋል ማደር የጀመሩት ወይዘሮ ወርቄ የወዲት እዛ ቦታ ድርሽ ማለት አልፈለገችም። ይህን ደግሞ አጋቹ ራሱ ልጅሽ እንኳን ምን ያህል ጨካኝ ናት፣ እዚህ ቦታ ከተተካች ጀምሮ ይኸው መታ ጠይቃሽ ጠይቋታል። ሆኖም ወይዘሮ ወርቄ የኔ ልጅ እኮ በጣም ጨካኝ ናት፣ እሷ ናት ለዚህ ሁሉ ጉድ የከተተችኝ ሲሉም በጣም አዝነውባታል። ዛሬም ታዲያ ወንድሟ የእናቱን መገኛ ሲጠይቃት እኔ አላውቅልህም፣ ለምን ትታቸው ገጠር ሄድክ የሚል ምላሽ ነበር የሰጠችው። ወይዘሮ ወርቄም ፍቱኝ እባካችሁ ፍቱኝ እያሉ ተማጽኗቸውን ቀጥለዋል። ሆኖም እዛው እንደታገቱ 23 ሚሊዮን ብሩን እስካላስረከቡ ድረስ መቆየት እንዳለባቸውም ይኸው ጭክን ብሎባቸዋል። ዛሬ ላይ ሁለት አመዳሞች ሲሉም አለምንና አጋቹን በአንድ ላይ ሰድቧቸዋል። ጨንቃቸው ደግሞ ስድብ የለመደው አፌ ይኸው እናንተ ጋር እንድሳደብ አደረገኝ፣ ለማንኛውም በጣም ይቅርታ ቆንጆዎች ናችሁ ሲሉም በአንድ አፍ ሁለት ምላስ ሁለት አማርኛም ይናገራሉ። ምን በእርሳቸው ንግግር ምንም ሳይገፋት ይልቁንስ ከእናንተ የሚጠበቀው የሆነው ወይዘሮ ወርቄ ምንም አይጨነቁ እንዳመጣለውት መዘባረቅ ይችላሉ ስትለም ሶፋባቸዋለች። ታዲያ አጋቹም ቢሆን አርፎ ይቀመጡ ከዚህ ቤት አይወጧትም ሲል እያስጨነቃቸው ነው። ወይዘሮ ወርቄ ከመጠን በላይ ሁኔታዎች እያማረሯቸው መጥተዋል። በሌላ በኩል ወንዶሰን በቃ ሆስፒታል ትሄጃለሽ በማለት በጥፊ ሊከነችራት ነበረ። ይህኔ የወዲት በመደናገጥ ተነስታ እሺ ሄዳለሁ የኔ ንጉስ ስትልም ፈቃደኛ ሆና ተነስታለች። ይሁን እንጂ ሆስፒታል መሄድ የማትፈልገው የወዲት በስከ መጨረሻም ጥሩ ነገር መጥቶላት ሊያሰናክልላት ችሏል። እሱም እንግዲህ የወንዶሰን እናት ድንገት ተዝለፍልፈው ከመሬት ተነስተው መውደቃቸው ነው። ወንዶሰንም በእናቱ ሁኔታ ተደናግጦ እናቱን ተሸክሞ ወደ ውስጥ ይገባል። ይህኔ የሕክምናው ፕሮግራምም ለዛሬ የተሰናከለ ይመስላል። በቀጣይስ አሁንም የሆስፒታሉ ጭቅጭቅ ይቀጥላል ወይስ አጅሬት የወዲት ፈቃደኛ ሆና ልትመረመር ትችላለች? ወይም ደግሞ ራሷ ያዘጋጀችው ዶክተር ካለ ምናልባትም በዚህ ልትሸውዳቸው ትችላለች። ሐሰት አረገዝኩል የምትለው የወዲት ከአሁን ጉዴ ይጋለጣል በሚል ምክንያት ሆስፒታል መሄድን የጠላች ቢሆንም የወንዶሰን ፍጥጫ ግን ከመጠን በላይ እየጨመረ መጥቷል። ምክንያቱም እናቱ ራሱ በሐሰት ነው ልጄ፣ እሷ በፍጹም አላረገዘችም፣ ብታረግዝ ኑሮማ እንዲህ ባልሆነ ነበር በማለት እኛ እየቀለደችበት እንደሆነ ይህንን ደግሞ በግልጽ መረዳት ስላለበት እናቱ አስረድተዋለች። ከዚህ በመነሳት ነው ዛሬ ላይ ወንዶሰን እሷን ከማቆለጳጰስ ወጥቶ ተነሽ ሲል መረር ያለባት። ለማንኛውም በዛሬው ክፍል ይህንን ይመስላል። በቀጣይ ውስጥ ምን አዲስ ትዕይንት እንመለከታለን አብረን የምናይ ይሆናል። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።